ታሪካዊ ስፍራ ላይ ቆመን የአድዋን ድል ስንመለከት የወታደራዊ ድል ብቻ ሳይሆን ልዩነቶችን ተሻግሮ በአንድ ዓላማ የተሰባሰበ ህዝብ የጻፈው የአንድነት ታሪክ መሆኑን እንረዳለን። ዛሬ ኢትዮጵያ የምትገኘው በሌላኛው የታሪክ ምዕራፍ ፊት ነው። ይህም የሀገራዊ ምክክር ሂደት ነው። በኢትዮጵያ የተለያዩ ማህበረሰቦች ስለ የጋራ ወደፊት አቅጣጫ በጠረጴዛ ዙሪያ የሚመክሩበት መድረክ ነው የሀገራዊ ምክክር። በ1888 ዓመተ ምህረት የተመዘገበው የአድዋ ድል የአንድ አካባቢ ህዝብ ድል አልነበረም። ከሰሜን፣ ከደቡብ፣ ከምስራቅና ከምዕራብ የተለያዩ የሀገሪቱ ክፍሎች የመጡ ዜጎች አንድ ዓላማን ይዘው በጋራ ቆመው ያስመዘገቡት ድል ነበር። ሀገራዊ ምክክሩ የዚህን ታሪካዊ መንፈስ በሰላማዊ መንገድ ለማስቀጠል የሚያስችል ነው። ዛሬ ኢትዮጵያ በሌላ ታሪክ ምዕራፍ ትገኛለች። በመድፍ ጩኸት ፋንታ የውይይት ድምጾች፣ በጦርነት ሰልፍ ፋንታ የሐሳብ ልውውጦች፣ በግጭት ፋንታ ደግሞ መደማመጥን የሚያስቀድም ጉዞ እየተካሄደ ነው። በታሪክ ምሁራን ዘንድ የነጻነት ብቻ ሳይሆን የአንድነት አርማ ተደርጎ የሚወሰደው የአድዋ ድል ዛሬም ድረስ ለዘመናዊቷ ኢትዮጵያ ትልቅ የሰላምና የውይይት መነሻ በመሆን እያገለገለ ይገኛል። ላለፉት ዓመታት ያጋጠሙ ውስብስብ አለመግባባቶችና የፖለቲካ ቁርሾችን ለመፍታት የሚደረገው የሀገራዊ ምክክር በአንድ ጣሪያ ስር በውይይት ችግሮችን የመፍቻ መንገድ ሆኗል። ይህ ዛሬ የምንገኝበት መድረክ ልባም ለሆኑ ሰዎች የታሪክን፣ የአጋጣሚን፣ የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው። ልጆቻችን ከኛ በተሻለ ሰላም፣ ከኛ በተሻለ ብልጽግና፣ ከኛ በተሻለ የኑሮ ዘዬ መኖር ስለሚያስችላቸው ያንን የሚገባቸውን ያማረ የተዋበ የኑሮ ዘዬ መከተል የሚችሉ ትውልዶች መፍጠር እንድንችል ይህንን መልካም አጋጣሚ ይህንን የመከራ ወራትና ዘመን ወደ እድል መቀየር የምትችሉ እንድንሆን ምኞቴ ከፍ ያለ ነው። ያኔ በ1888 ዓመተ ምህረት ቀደምት አባቶቻችን በአድዋ ተራሮች ላይ ክተት ሲባሉ ልዩነት አልነበራቸውም ማለት አይደለም። ከተለያዩ የሀገሪቱ አቅጣጫ የተሰበሰቡ እነዚያ ጀግኖች የተለያየ ቋንቋ የሚናገሩ የተለያየ ባህልና እምነት የነበራቸው ነበሩ። ነገር ግን ያኑ ልዩነታቸውን በሀገር ፍቅር መሃል አቅልጠው በአንድነትና በመተሳሰብ መንፈስ ዘመናዊውን የአውሮፓ ኃይል ጦር አሸንፈዋል። የምክክሩ ዋና ዓላማም የተለያዩ እይታዎችን በመደማመጥ በጋራ የሚያስማማ መፍትሄ ለማፈላለግ ነው። አድዋ ያስተማረን በአንድነት ማሸነፍን ነው። ዛሬ ደግሞ በውይይትና በመደማመጥ የጋራ መግባባትን መፍጠር እጅጉን ወሳኝ ሆኗል። የኢትዮጵያ ጥንካሬ በልዩነት ውስጥ ያለን አንድነት ማጠናከር ነውና። ዛሬ በሀገራችን ሌላ አዲስ ታሪክ እየተጻፈ ነው። አዎ ላለፉት ዓመታት የቆዩ ቁርሾች፣ አለመግባባቶች፣ የፖለቲካ ልዩነቶች ኢትዮጵያን በእጅጉ ፈትነዋታል። ነገር ግን የችግሮች ሁሉ መፍትሄ በጦር ሜዳ ሳይሆን በጠረጴዛ ዙሪያ መሆኑን ተረድቶ በተግባር ለመተርጎም ሰፊ ስራዎች እየተከናወኑ ይገኛሉ። በመሃል አዲስ አበባ የቆመው የአድዋ ድል መታሰቢያ አንድ እውነትን ይነግረናል። ኢትዮጵያውያን በታላላቅ ሀገራዊ ጉዳይ ላይ አንድ ሲሆኑ ታሪክ እንደሚሰሩ ያ ታሪክ ከ130 ዓመታት በፊት
በአድዋ ተራሮች ተጻፈ። የዛሬው ትውልድ ደግሞ በውይይት በመደማመጥና በጋራ ራዕይ የራሱን የታሪክ ምዕራፍ እየጻፈ ነው። በሀገራዊ ምክክሩ ኢትዮጵያውያን በሰለጠነ መንገድ ተወያይተው ልዩነታቸውን የሚያጠቡበት ትልቅ መድረክም ሆኗል። በአድዋ ድል በዓለም የታየው አንድነትና የጋራ ዓላማ ዛሬ በሌላ መልክ እየተገለጠ ነው። በዚያን ዘመን የነበረው የጋራ ቁርጠኝነት የሀገርን ነጻነት አስረከበ። ዛሬ ደግሞ ልዩነቶችን በውይይት ለማስተናገድ የጋራ መግባባትን ለማጠናከር የሚደረጉ ጥረቶች በተመሳሳይ መንፈስ የሚታዩ ናቸው። ትናንት በጦር ሜዳ የተመዘገበው የአንድነት ታምር ዛሬ በሀሳብ የበላይነትና በውይይት ጠረጴዛ ላይ እንዲደገም የሁሉም ወገን ቁርጠኝነትን ይጠይቃል።